የማህበራዊ ሚዲያ ብሔራዊ ጥቅምን በማስከበር ብሔራዊ መግባባትን በመፍጠርና አሰባሳቢ ትርክትን ለመገንባት ያለውን ገንቢ ሚና በአግባቡ መጠቀም እንደሚገባ ተገለጸ። የምስራቅ አፍሪካ ቀጠና በተለያዩ ፈተናዎች የተሞላ ብቻ ሳይሆን ሀገራት በንግድና ኢንቨስትመንት የሚተሳሰሩበት መልካም ዕድል ጭምር ያለበት መሆኑን የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ተናገሩ። በምዕራብ ወለጋ ዞን የጉሊሶ ከተማን የመጠጥ ውሃ ችግር ለመፍታት ሥራ መጀመሩ እንዳስደሰታቸው ነዋሪዎች ተናገሩ። ሐማስ በእስራኤል የአየር ጥቃት አንድ ከፍተኛ ወታደራዊ አመራሩ መገደሉን አረጋገጠ።